አያችሁ ቤተክርስቲያን ወጣቶችን ብቻ ማዋጀት አለበት። ለወጣቶች ብቻ በጣም ብዙ ሰው የሚለው ቤተክርስቲያን ወጣቱን አትወጅም ለወጣቱ አትወልም። ይኸውልህ አንተን የምትከተል ከሆነ ቤተክርስቲያኒቷን በአካል አታገኛትም። ቲክቶክ ውስጥ ብቻ ተወስና ታገኛታለህ። ቅዳሴ በቲክቶክ ውስጥ ብቻ ይሆን፣ ማህሌት ቲክቶክ ውስጥ ብቻ ይሆን። ስለዚህ ቤተክርስቲያኒቷ በአካል ትጠፋለን። ከመጥፋት እግዚአብሔር ይሰውረን። መዳሰሷ ይቀራል፣ መታየቷ ይቀራል፣ በአፍንጫ መሸተቷ ይቀራል። የዕጣኗ መዓዛ የዕጣኗ ሽታ ይቀራል። የማህሌቱ ስርዓት ይቀራል። የካህናቱ አገልግሎት የሚታየው የሚደመጠው አገልግሎት እሱ ይቀራል። ቤተክርስቲያኒቷ የሚታይ አገልግሎት ብቻ አይደለም ያለ፣ የሚዳሰስ አገልግሎት የሚሸት አገልግሎት ነው ያለ። ይህን አገልግሎት መጠበቅ አለበት እንጂ አንተን የምትከተል ከሆነ ኳስ ማሳየት አለባት። ጉባኤው ትታ፣ ወንጌሏን ትታ፣ ቅዳሴውን ትታ። አንተን የምትዋጅ ከሆነች ቤተክርስቲያን ለ3 ሰዓት መቀደስ የለባትም። አንተ እንደምትወደው ቲክቶክ ላይ የ3 ደቂቃ ትምህርት አይተህ ደስ እንደሚል በ3 ደቂቃ ውስጥ አጠናቃ አሜን ብላ ማሰናበት አለባት ማለት ነው። እናንተም ከዋጆች። ምክንያቱም የወጣት አብዛኛው ሰነፍ ነው። የሚታወቀው ብዙ ሾርት ከት ይወዳል። አጭር ትምህርት ይወዳል፣ አጭር ዝማሬ ይወዳል፣ አጭር ማህሌት ይወዳል፣ አጭር ቅዳሴ ይወዳል፣ በአጭር ሀብታም መሆን ይወዳል፣ በአጭሩ ዲግሪውን መያዝ ይፈልጋል። በጣም ብዙ ነገሮች በአጭር ማጠናቀቅ ይፈልጋል። ለዚህች ዓለም ያለቻት ተስፋ ይህች ቤተክርስቲያን ብቻ። የጥንቱን ጠብቃ የቀድሞውን ጠብቃ የተቋረጠውን በአባቶችና በልጆች መካከል የተቋረጠውን ዘመን እየቀጠለች ድልድይ ሆና የምታገናኝ ይህች ቤተክርስቲያን ብቻ። ሐዋርያትን ከነቢያት ጋር፣ እኛን ከመምህራን ጋር ከሊቃውንት ጋር የምታገናኘን፣ ከሐዋርያት ጋር የምታገናኘን እንኳን ከምድራውያኑ ይቅርና ከሰማይ መላእክት ጋር የምታገናኝ ግን መከራ ነው የሚጠብቃቸው። ሲኦል ውስጥ ገነት አይገቡም። ነቢያት ገነት አልገቡም። እስከ መቼ? ክርስቶስ ሰላም ለኩልክሙ ብሎ በዕለተ ዓርብ ከሲኦል ነፍሳቸውን እስኪያወጣቸው ድረስ ነፍሳቸው የነበረችው ሲኦል ውስጥ ነው። ግን ሲኦል ውስጥ የእግዚአብሔር እንደ ድንኳን ሆና ከመከራ ከልላቸው ነበር። ነቢያትን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ሌሎቹን ደጋጎቹ ግን ሲኦል ውስጥ ነበር። ገነት አልገቡም። ስለዚህ ራሳቸው ጎመን ነበር፣ ራሳቸው አሉማ ነበር፣ ራሳቸው ቅጠል ነበር። ሐዋርያት የበጋ ገበሬ ይባላል። የበጋ ገበሬ እህሉ ደርሷል። ጧት ላይ የፈለገውን ቁርሱን በልቶ ይወጣል። ምሳ ሰዓት ላይ ምሳ ይመጣለታል። ማታ ሲመለስ መጀመሪያ ቆሎ ይበላል። ከዚያ ቀጥሎ የሚጠጣ ይቀርብለታል። ከዚያ ቀጥሎ ደግሞ ራት ይቀርብለታል። ሐዋርያት በልጅነት ነው የሰበኩት። ሐዋርያት ስጋው ደግሞ ራት አላቸው። ሐዋርያት የጌታ ስጋ የጌታ ደም ራት አላቸው። ሐዋርያት የእግዚአብሔር ልጅ የመባል ስልጣን አላቸው። እግዚአብሔርን አባት የማለት ስልጣን አላቸው። ስለዚህ ሐዋርያት የበጋ ገበሬ ይባላል። የነቢያት አስተምህሮ ግን በስቃይ ውስጥ ነበር። ክርስቶስን መናፈቅ ነበር። ይሄ የነቢያት አስተምህሮ ይባላል ባጭሩ። ሁለተኛው የጌታ አስተምህሮ የጌታ ጸሎት ነው። ጌታ የጸለየው ለምንድን ነው? የዮሐንስ ወንጌል ምዕራፍ 17 ሙሉ የጌታ አስተምህሮ ተብሎ የሚጠራው አስተብቆት ይባላል። የጌታ ጸሎት ይባላል። እስኪ በሉ የጌታ ጸሎት። የማን ጸሎት አልኳችሁ? ብዙ ሰው ሊሰናከልበት ይችላል ሲሰማ። በደንብ ተጠንቅቃችሁ ስሙ። የጌታ ጸሎት የሚባለው ጌታ ወደ ማን ነው ለማን ነው የጸለየው ቢባል የጸለየው ለኛ ነው። ወደ ማን ነው የጸለየው ቢባል ወደ ራሱ ነው። ለምን ጸለየ ቢባል አብነት ለመሆን፣ አርአያ ለመሆን፣ ምሳሌ ለመሆን። ጌታ ኃጢአት ከሆነው ነገር ውጪ ምን ከሆነው ነገር ውጪ አልኳችሁ? ኃጢአት ከሆነው ነገር ውጪ ሰው የሰራውን ሁሉ ምን ብሏል? ሰርቶ። መጸለይ ኃጢአት ነው አይደለም። ኃጢአት ካልሆነ ክርስቶስ በምድር ላይ ያልሰራው ምንም ነገር የለም። የኛ ሊቃውንት የሚያስቀምጧቸው ሆሮን እግዚእ ለአምስት ግብራት የሚባሉ 5 ነገሮች ነው ጌታ ያደረጋቸው። የመጀመሪያው ተአምኖ አጣው የሚባል፣ ሁለተኛው ጥምቀት የሚባል፣ ሶስተኛው ተባሂዶ የሚባል፣ አራተኛው ምንኩስና የሚባል፣ አምስተኛው ሰማዕትነት የሚባል። እነዚህ 5 ነገሮች ጌታ ያደረጋቸው ናቸው። ወሆሮን እግዚእ ለአምስት ግብራት ማለት ጌታ 5ቱን ስራዎች ሰራቸው፣ ሄደባቸው፣ ተጓዘባቸው ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ሁልጊዜ የሚጠቀስ ጌታ የተናገረው ቃል እኔ መንገድ እውነትና ሕይወት ነው። መንገድ ብሎ የተናገረው ጌታ አንዳንዶቹ እንደሚሉት ሎቱ ስብሐት
አማላጅ ማለት አይደለም። መንገድ ማለት አርአያ ማለት ነው። ምሳሌ ማለት ነው። መሄጃ ማለት ነው። መንገድ ትርጉሙ እሱ። መንገድ የምትደርሱበትን ቦታ አስባችሁ የምትጓዙበት እንደሆነ ሁሉ ክርስቶስ ያደረገውን ስራ በሙሉ እኛ እያደረግን የምንጓዝበት ነው። አርአያነቱ፣ ምሳሌነቱ፣ መምህርነቱ፣ አብነትነቱ መንገድ ተብሎ ይጠራል። ከዛስ ቀጥሎ ራሱ ሕይወት እውነት እንደሆነ ያ መንገድ የሚያደርሰው ወዴት ነው ቢባል ወደ ራሱ ነው የሚያደርሰው። ምክንያቱም ራሱ እውነት ነው፣ ራሱ ሕይወት ነው። ስለዚህ መንገድ የሚባለው ራሱ ክርስቶስ የሰራልን ስራ ያሳየን አብነት፣ እግር ማጠቡ፣ ሰማዕትነቱ፣ ጥምቀቱ፣ ተባይቶ እዚህ መንገድ ይባላል። ለምሳሌ ተአምኖ ኃጣው የሚለውን አንዱን ብቻ ላምሳላችሁ። ተአምኖ ኃጣው ማለት ኃጢአትን መታመን ማለት ነው። እስኪ በሉ ኃጢአትን መታመን፣ ወይም በሌላ አገላለጥ ኃጢአትን መናዘዝ ማለት ነው። እኛ ንስሐ የምንገባበት ስርዓት ማለት ነው። ክርስቶስ ኃጢአት የለበትም። ምን የለበትም አልኳቸው? ኃጢአት የለበትም። ግን በካህኑ በሌዋዊ በዘካርያስ ልጅ በዮሐንስ መጥምቅ ፊት ክርስቶስ ምን ሆኖ እንደቀረበ ታውቃላችሁ? ኃጢአታቸውን ከሚናዘዙ እንደ አንዱ። ደግሞ አለው እንዳትሰናከሉ በደንብ ስሙ። በዮሐንስ ፊት ክርስቶስ ለመጠመቅ ሲቀርብ ኃጢአታቸውን ከሚናዘዙት ሰዎች እንደ አንዱ ሆኖ ነው የቀረበው። የማቴዎስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ እንዲህ የሚል ቃል ታገኛላችሁ። ወያጠምቆሙ በፈለገ ዮርዳኖስ እንዘ ይታመኑ ኃጣውኢሆሙ ይል ወንጌል። ዮሐንስ ያጠምቃቸው ነበር። በምንድን ነበር የሚያጠምቃቸው? እንዴት ነበር የሚያጠምቃቸው ቢባል ኃጢአታቸውን እየተናዘዙ። ምናቸውን እየተናዘዙ? ኃጢአታቸውን እየተናዘዙ ያጠምቃቸው ነበር። እነማንን? አይሁዳውያንን፣ ፈሪሳውያንን፣ ጸሐፍትን፣ ፈቃደኞች የሆኑትን ሰዱቃውያንን፣ እነዚህ በሙሉ ኃጢአታቸውን እየተናገሩ የፈለጉትን ሰዎች፣ ፈቃደኛ የሆኑትን ሰዎች ያጠምቃቸው ነበር። ኃጢአታቸውን እየተናገሩ ክርስቶስ የሚናገረው ኃጢአት የለውም፣ በደል የለውም፣ ነውር የለበትም፣ ጥፋት የለበትም፣ እንከን የለበትም። ግን በዮሐንስ ፊት ግን የቀረበው ኃጢአታቸውን ከሚናዘዙ ሰዎች አንዱን ሆኖ አይደለም ያልኳቸው፣ እንደ አንዱ ነው ያልኳቸው። በጥንቃቄ ሰው ዮሐንስ የተጨነቀው ይሄ። ለምሳሌ ዮሐንስ ሲጠይቅ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል? እኔ ወደ አንተ ልመጣ ይገባል እንጂ። አንተ በእኔ ልትጠመቅ እንዴት ይሆናል? እኔ በአንተ ልትጠመቅ ይገባል እንጂ። እንዲህ አይነት ጥያቄዎችን ያቀርበው ዮሐንስ ለዚህ ነው። ዮሐንስ ብቻ አይደለም በነገራችን ነው። በጥምቀት ሁልጊዜ እንደሚነገረው ዮርዳኖስ ፈራች፣ ሸሸች፣ ባህር ሸሸች፣ ወደኋላ ተመለሰች የሚሉ ቃላትን ትሰማላችሁ። ናልባ አምላክ ዳዊት ይጠይቃል፣ ምን ተኮንኪ ባህር ዘጎየኪ አንተ ዮርዳኖስ ዘገባይ ከደረከ አድባር ዘአንፈራስክሙ ከመሃራጊት። አንቺ ባህር ምን ሆነሽ ነሽ የሸሸሽው? ዮርዳኖስ ለምንድን ነው ወደኋላሽ የተመለስሽው? ተራሮቹ ለምንድን ነው የዘለላችሁት፣ የተሸበራችሁት፣ የደነገጣችሁት ብሎ ይጠይቃል። መልሱ ምን እንደሆነ ታውቃላችሁ? ባህር ለምን ሸሸ ቢባል ጌታ ኃጢአት የለበትም፣ ግን እንደ አንድ ኃጢአተኛ ሰው መስሎ ነው የተገለጠው። ስለዚህ ባህርን አስጨንቋታል። ኤልያስ በዛ ቦታ ተሻግሯል። ኤልሳ በዛ ቦታ ተመላልሷል። ኢያሱ በዛ ቦታ ሂዷል። ሌሎቹም ቅዱሳን ነቢያት በዮርዳኖስ በረሃ ተንከራተዋል። መልከ ጼዴቅ ለዘመናት መስዋዕት አቅርበዋል። ሌሎች ሁሉ ጥንተ አብሶ አለባቸው። መርገመ ሥጋ መርገመ ነፍስ አለባቸው። መልከ ጼዴቅም፣ ኤልያስም፣ ኤልሳዕም ሌሎቹ ከእመቤታችንና ከጌታ በስተቀር ክርስቶስ ጻድቅ ሆኖ ንጹሕ ሆኖ በዚያ ቦታ ሲገለጥ ባህር ተጨነቀች። ምንም ኃጢአት ነውር የሌለበት ግን ደግሞ ኃጢአታቸውን ከሚናዘዙ ሰዎች እንደ አንድ ሆኖ መጣ። ምን ለመሆን ቢባል አርአያ ነው፣ ምሳሌ ነው፣ አብነት ነው። በቃ ክርስቶስ ያደረጋቸው ነገሮች እነዚህ ናቸው። ስለዚህ ክርስቶስ የጸለየው ለዚያ ነው። ሐሙስ ማታ፣ በተለይ ሐሙስ ማታ የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ብትመለከቱ ወአውተረ ጸልየው ይላል። መላልሶ ጸለየ፣ መላልሶ ጸለየ፣ ፈራ። ወኮነ ሀፉ ከመ ነጸፍጻፈ ደም ዘይወርድ በምድር፣ ወዙ ላቡ መሬት ላይ እንደሚንጠባጠብ ደም ነበረ። ወተአተተ እምኔሆሙ መጠነ ሙጋረ አሐቲ እብን
ድንጋይ ተወርውሮ የሚደርስበትን ያህል ርቀት ከሐዋርያት እልፍ ብሎ ጸለየ። 3 ጊዜ ተመላልሶ ጸለየ። አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ብሎ ይህችን ቃል ብቻ 3 ጊዜ ጸለየ። ይሄ የጌታ አስተምህሮ ይባላል። በጣም ብዙ ትንታኔ ያለው ይሄ የጌታ ጸሎት ተብሎ ይጠራል። ለምን የሆነ ነው ቢባል ለአርአያነት፣ ለምሳሌነት፣ ለአብነትነት የቀረበ ጸሎት ነው አንደኛ። ሁለተኛ ደግሞ ጸሎቱ ምንም ይሆን ነው ቢባል መስዋዕት ሆኖ የቀረበ ነው። በደንብ ስሙኝ፣ አጠቃልላለሁ። መስዋዕት ሆኖ የቀረበ የጌታ ጸሎት ልክ እንደ በግና እንደ ላም፣ ልክ እንደ ጊደር፣ ልክ እንደዚያ በእግዚአብሔር አብ ፊት በራሱ በእግዚአብሔር ወልድ በእግዚአብሔርነቱ ፊት በባህሪ ሕይወቱ በመንፈስ ቅዱስ ፊት የታረደ በግ የጌታ ጸሎት መስዋዕት ነው። እንዳልኳችሁ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የብሉይ ኪዳን ሊቀ ካህናት በግ ይዞ ይቀርባል እና መስዋዕቱን ከማቅረቡ አስቀድሞ ስለ ራሱ ይጸልያል። ከዚያ በኋላ ስለ ሕዝቡ ይጸልያል። የብሉይ ኪዳኑ ሊቀ ካህናት የሚያደርገው ስርዓት ይህ ስርዓት። የብሉይ ኪዳኑ ሊቀ ካህናት ወደ ቅድስተ ቅዱሳን የሚገባው በዓመት 1 ጊዜ ነው። ሁልጊዜ እንደምትሰሙ ሲገባ ገመድ ታስሮበት ነው እግሩ ላይ ወደ ቅድስተ ቅዱሳን የሚገባው። ምክንያቱም ከሞተ ማንም ገብቶ አይጠይቀውም፣ ማንም ገብቶ አያወጣም። ስለዚህ ገመድ እግሩ ላይ ይታሰርበትና ወደ ቅድስተ ቅዱሳን ይገባል። ረጅም ሰዓት ከተለመደው የጸሎት ሰዓት ረጅም ሰዓት ከቆየ ገመዱን ይስቡታል። ሰውየው መኖሩን በሕይወት ካለ አለሁኝ ነው፣ ከሌለ ግን ሙቶ ይወጣል፣ ሬሳው ይጎተታል። ቅድስተ ቅዱሳኑ የከበረ ቦታ እና ሊቀ ካህናቱ እንዳይቀሰፍ እንዳይሞት አስቀድሞ ስለ ራሱ ይጸልያል። ከጸለየ በኋላ የያዘውን ደም ስለ ራሱ ፋንታ መንበሩ ላይ ይረጫል። የኪሩቤሉ የስርየት መክደኛው ላይ እዚያ ላይ ይረጫል። ከዚያ በኋላ ስለ ሕዝቡ ይጸልያል። ከዚያ ስለ ሕዝቡ ፋንታ ደሙን ይረጫል። ክርስቶስ መስቀል ላይ ሊቀ ካህናት ሆኖ መስቀል ላይ አገልግሏል። ልብ በሉ። ሊቀ ካህናት የሚለው ትርጓሜ ሌሎች እንደሚሉት አሁን በሰማይ መቅደስ የሚያገለግል አሁን የሚፈርጥ የሚነሳ የሚወድቅ የሚነሳ የሚማልድ ማለት አይደለም፣ የሚለምን ማለት አይደለም። ሊቀ ካህናት ማለት የካህናት አለቃ ማለት ነው። የካህናት መሪ ማለት ነው። የካህናት አዛዥ ማለት ነው። በሁለት ነገር፣ አንደኛው ካህናትን የሚሾማቸው እሱ ስለሆነ የካህናት አለቃ ይባላል። የሚመርጣቸው እሱ ስለሆነ አንደኛ። ሁለተኛ ካህናት የሚያገለግሉበትን የአገልግሎት መስዋዕት የሚሰጣቸው ክርስቶስ ወይም የሰጣቸው ክርስቶስ ነው። ራሱን የሚሰዋ ካህን የለም። የራሱን ስጋ የሚሰዋ ሊቀ ጳጳስ የለም። የራሱን እንደሚያቀርብ ጳጳስ የለም። እንኳን ሊቀ ጳጳስ ይቅርና የምናከብራቸው ሰማዕታት የምናከብራቸው ቅዱሳን የነሱ ስጋ አይቆረስም፣ የነሱ ደም በዚህ ቤተክርስቲያን አይፈስም፣ ምግብ ሆኖም አይቀርም። የሚቀርበው የጌታ ስጋ የጌታ ደም። ይሄ ቦታ የቅድስት ሐና የእናታችን የቅድስት ሐና መታሰቢያ ያለበት ቤተ መቅደስ ነው። የሚቀርበው ክርስቶስ ከመቤታችን የነሳው ስጋ እንጂ የቅድስት ሐና ስጋ አይደለም። መስዋዕት ሆኖ የሚቀርበው ራሱን የሚያቃጥል ካህን የለም። ራሱን የሚሰዋ ካህን የለም። የጌታን ስጋ ነው የሚያቀርበው፣ የጌታን ደም ነው የሚያቀርበው። ስለዚህ ክርስቶስ ለካህኑ አለቃው ነው፣ ለሊቀ ጳጳሱ አለቃው ነው፣ ለፓትርያርኩ አለቃው ነው ክርስቶስ። በዚህ ምክንያት ሊቀ ካህናት ይባላል። አስቀድሞ ለዚህ አምሳል መርገብ የሚሆነውን መስዋዕቱን ከእንባ ጋር ክርስቶስ ሐሙስ ምሽት አቀረበው። ክብርና ምስጋና ለስም አጠራሩ ይሁን፣ አመስግኑ። ይሄ ጌታ አስተምሮ ይባላል። ሶስተኛው የሐዋርያት አጠቃላይ ክርስቲያኖች ሁሉ አስተምሮ ይባላል። ይሄ ባጭሩ ለማስቀመጥ ጸሎት ማለት ነው። ጸሎት መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። በብዙ አይነት መልኩ ሊተረጎም ይችላል ማስተምሮ። አንደኛው በህብረት የሚደረገው ለምሳሌ ማህሌቱ፣ ሰዓታቱ፣ የቅዳሴው እነዚህ በሙሉ አስተምሮች ናቸው። አስተምሮት ነው። ልመና፣ ጸሎት፣ ምልጃ እየተባለ ነው የሚጠራው። በቅዳሴው ሰዓት እንደምታስታውሱት በእንተ ቅድሳት ሲነበብ ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ሌላው ቀርቶ የወንዙ ውሃ ሙላልን ብላ ትለምናለች። እቺ የወንዙን ውሃ ምን በልልን። አሁን እንደው የጸሎት ባይሰምር ኖሮ አባይን መገደብ ይቻላል?
ይህችን ቤተክርስቲያን ግን ተረድታችሁ አታውቋታላችሁ? የወንዙን ውሃ ምላልን ማለት እኮ ይህን መብራት ስጠን እኮ ነው። ኤሌክትሪክ በተዘዋዋሪ ቤተክርስቲያን የምትለምነው ስለ ብርሃን አባይ ይገደባል ወይም ሌሎቹ ተገድበው ይለቀቃሉ። ፖቴንሻል ኤነርጂ ክሬት ይደረጋል። ከዛ ተርባይን ያንቀሳቅሳሉ። ከዛ ኤሌክትሪሲቲ እናገኛለን። አሁን እንደው የወንዙን ውሃ ምላልን የሚለው ዝም ብሎ ቀላል ተራ ነገር ይመስላችኋል? ተራ ነገር ይመስላችኋል? ምን ማለት እንደሆነ ታውቃላችሁ? ኤሌክትሪሲቲ ሲኖራችሁ ምግብ ታበስላላችሁ አይደል? ኤሌክትሪሲቲ ሲኖራችሁ ብርሃን ታገኛላችሁ። ኤሌክትሪሲቲ ሲኖራችሁ ሙቀት ታገኛላችሁ። ኤሌክትሪሲቲ ሲኖራችሁ ሞባይላችሁን ቻርጅ ታደርጋላችሁ። ቴሌቪዥናችሁን ታበራላችሁ። ኃይል ቤተክርስቲያኒቷ የወንዙን ውሃ ምላልን የምትለው ስለ ውሃ ብቻ አይደለም፣ ስለ ኢነርጂ ነው የምትጠይቀው። ስለምንበላው፣ ስለምንጠጣው፣ ስለምንለብሰው ጭምር። በእውነት ቤተክርስቲያን ከሀሳብ በላይ ናት። ይህች ቤተክርስቲያን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አስተምህሮዋ ስለ ዓለምም ጭምር ነውና ጸሎት ያስፈልጋል፣ ምህላ ያስፈልጋል፣ ምልጃ ያስፈልጋል። አጠቃላይ እንዲህ አይነት ኃላፊነቶችን መወጣት ያስፈልጋል። በማህሌቱ መሃል ከበሮ ይዞ መሽከርከር፣ ወረቡን ማለት ይሁን። እነዚህ ነገሮች እንዳሉ ሆነው ግን ጸሎትም ያስፈልጋል። በነገራችን ላይ የሚጸልይ ሰው ያስፈልጋል። በየማህሌቱ መሃል ከልብ ይሄ ከውዳሴ ከንቱ የራቀ ከታይታ የወጣ ከዛ ያለፈ የእውነት እግዚአብሔር የሚመሰገንበት ቅዱሳን የሚጠሩበት ወደ ዘፈን የተጠጋ ያልሆነ ወደ ጭፈራና ወደ ዳንስ ወደ ዓለማዊ ሀሳብ የተጠጋ ያልሆነ የራሳቸው ኃያላን በሆኑበት ሰዓት ሰው ያጠፋሉና እነዚህ አራቱ ባህሪያት በርትተው እንዳያጠፉን በዚህ ምክንያት አስተምህሮ ወይም ልመና፣ ምልጃ፣ ጸሎት እናደርጋለን። ይሄ እንዳጠቃላይ ነው። እነዚህ አራቱ ባህሪያት በእኛ ውስጥ አሉ። እንደሚታወቀው እኛ ውስጥ እሳት አለ፣ እኛ ውስጥ ውሃ አለ፣ እኛ ውስጥ ነፋስ አለ፣ እኛ ውስጥ የመሬት ጠባይ አለ። እነዚህ አራቱ ባህሪያት አሉ እና የእኛ ሊቃውንት ሲናገሩ ሰው የሚሞተው ከነዚህ ከአራቱ ባህሪያት በአንዱ ወይም በሁሉም ነው የሚጠፋው ብለው ይናገራሉ። ምን ማለት ነው? ለምሳሌ አንድ ሰው ምራቁ አንቆት ሊሞት ይችላል። ሰውነቱ ግሎ ሰውነቱ ሞቆ ሊሞት ይችላል። ቀዝቅዞ ሊሞት ይችላል። በተለያየ ምክንያት ሊሞት ይችላል። ለምሳሌ አንድ ሰው በረዶ ያለበት አካባቢ ቢሄድ የመጀመሪያው ነገር ከበረዶው ጋር ስለማይስማማ ኔጌቲቭ የሆነ ቴምፕሬቸር ሙቀት ያለበት ቦታ ቢቀመጥ ውስጡ ያለው ኤንዛይም ፈንክሽናል ስለማይሆን በዚህ ምክንያት ሊሞት ይችላል። የሚገለው ብርዱ አይደለም፣ የሚገለው ውስጡ ያለው የሰውነቱ አካል ከውጭው ጋራ መመጣጠን ባለመቻሉ ምክንያት ይሞታል። ስለዚህ ከአራቱ ባህሪያት እነዚህ ሁሉ አጥፊዎች ናቸው። እግዚአብሔር ለምህረትም ለመዓትም የፈጠራቸው ናቸውና በውስጣችን ያለው ባህሪ እንዳያጠፋን እንዳይገለን አስተምህሮ እናደርጋለን። አስተምህሮ ማለት ልመና ማለት ነው፣ ጸሎት ማለት ነው፣ ምልጃ ማለት ነው። ለምሳሌ አንዱን ብቻ ላስታውሳችሁ። ከሰኔ 17 ጀምሮ እስከ ሰኔ 25 ድረስ ያለው ጊዜ አስተምህሮ ይባላል። ክረምት የሚጀምረው ከሰኔ 26 ጀምሮ ያለው። ክረምት ከመግባቱ በፊት አስቀድመን ልመና እናደርጋለን፣ ጸሎት እናደርጋለን፣ ምልጃ እናደርጋለን። እግዚአብሔር እንዲራራልን እንዲያዝንልን፣ ክረምቱ መጥፊያ እንዳይሆን፣ መሬት ተንሸራቶ እንዳያጠፋ፣ ውሃ ሙላት እንዳይወስድን፣ አዝርዕት እንዲበቅሉ፣ እጽዋት እንዲበቅሉ፣ አዝመራው ፍሬ እንዲይዝ፣ ገበሬው እንዳይቸገር፣ እንዳይራብ፣ እንዳይጠማ፣ አዝመራው በረከት እንዲኖረው፣ ወደ ጎተራ እንዲገባ፣ የሚበላው እህል ጤናማ እንዲሆን አስተምህሮ እናደርጋለን፣ ጸሎት እናደርጋለን። ስለዚህ ይህች ቤተክርስቲያን በአራቱ ወቅቶች አስተምህሮ ታደርጋለች። ይሄኛው አስተምህሮ የመጸው አስተምህሮ ተብሎ ይታወቃል። የመጸው አስተምህሮ ይባላል። የመጸው አስተምህሮ ማለት የመከር አስተምህሮ ማለት ነው። ለምንድን ነው የመከር አስተምህሮ ተብሎ የተጠራው ቢባል ይህ ሰዓት በገጠሪቱ ክፍል አዝመራው የሚሰበሰብበት ጊዜ፣ እህል ፍሬ ወደ ጎተራ የሚገባበት ጊዜ ነው። በብዛት የሚጸለየው ጸሎት ይሄ ጊዜ ነው። በጣም ረጅሙ የሚባለው የአስተምህሮ ጊዜ ይሄ ጊዜ ነው። ለምንድን ነው በዚህ ጊዜ ረጅም የሆነው የአስተምህሮ ጊዜ ቢባል የምንመገበው ምግብ፣ የሚሰበሰበው እህል፣ ወደ ጎተራ የሚገባው ፍሬ ኃይልና ብርታት እንዲሆን፣ ትውልድ የሚገል ትውልድ የሚያልፈሰፍስ እንዳይሆን፣ ሕፃናትን የሚያልፈሰፍስ እንዳይሆን፣ ሽማግሎችን የሚያደክም እንዳይሆን፣ አቅም የሚሰጥ እንዲሆን በዚህ ምክንያት ቤተክርስቲያን አብዝታ ትጸልያለች። እንደምታውቁት እህል ኃይሉ ያበረታል። አሁን ይህንን ዘመን ስትመለከቱ የምንመገበው ነገር ኃይል ያሳጣል። እንዲያውም በሽታ ነው የሚሆን ብዙ ነገር። እንዲያውም ከምንመገበው ይበልጥ የምንከለከለው ይበልጣል። አስተውላችሁት ከሆነ እነዚህ ነገሮች ቀላል አይደሉም። ይመናል
የሚታዘዙልን ነገሮች በሐኪሞች በጣም ጥሩ ያልናቸው የምንወዳቸው የምንፈልጋቸው የምንጓጓላቸው የሚጣፍጡ የሚባሉትን ነገሮች ሐኪሞች ይከለክሉናል። እኛ በህብረት በደቡ የምንበላቸው በፍቅር የምንበላቸው ነገሮች በሽታ ነው የሚሆኑት በጣም ብዙዎቹ። ለምን ይመስላችኋል? የቀድሞዎቹ አባቶቻችን እኮ ጮማ ቆርጠዋል፣ ቅቤ በልተዋል፣ ማር በልተዋል። ነገር ግን እነሱ ረጅም ዓመት ኖረዋል። እነዚያ ሰዎች የተመገቡት ምግብ እንዲስማማቸው የሆነበት ምክንያት ስለሚመገቡት ምግብ አስቀድመው ጸሎት ያደርጋሉ። በጎተራ ስላለው እህል በጎተራ ስላለው ዘር ወደ ማሳ ሲዘራ ከበቀለ በኋላ በቡቃያው ላይ በአውድማው ላይ ሲወቃ ሲመረት ሁሉ ጸሎት ይደረግበታል። ይህንን ታውቃላችሁ? እህሉ ጸሎት ይደረግበታል። እናቶቻችን ወደ ጎተራው ገብተው እህሉን ሲዝቁ በስመ አብ ብለው አማትበው በመስቀል ምልክት አማትበው ነው እህሉን የሚያነሱት፣ የሚበቃቸውን ያህል የሚወስዱት። ዱቄቱ ላይ ይጸልያሉ፣ ዱቄቱ ላይ ያማትባሉ። እያንዳንዱ ነገር ላይ ስመ እግዚአብሔር ይጠራል። ማዕዱ ሲቀርብ ጸሎት ይጸለያል። ሲያልቅ ደግሞ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ተብሎ እግዚአብሔር ይመሰገን። የእግዚአብሔር ስም ያርፍበታል። በዚህ ምክንያት የምንመገበው ምግብ ኃይል ይሆናል፣ ጽን ይሆናል፣ ብርታት ይሆናል፣ በሽታ ይሆናል፣ እድሜ ይሰጣል። ለምንድን ነው ከኛ ይልቅ እኛ የተመጣጠነ የሚባል ምግብ እየተመገብን በገዳም በባዶ እግሩ የሚሄደው በ24 ሰዓት አንድ ጊዜ ብቻ ጥሬ የሚበላው መነኩሴ ከኛ በላይ እድሜ የሚኖረው ለምንድን ነው? ብርቱ የሚሆነው ጠንካራ የሚሆነው ኃይለኛ የሚሆነው በእግሩ ብዙ የሚጓዘው ብዙ ሸክም ተሸክሞ ለዛው ተራራ የሚወጣው ገደል የሚወጣው የሚወረወረው መንፈሳዊነቱ ብቻ እንዳይመስላችሁ አመጋገቡ ትህርምቱ አያግበሰብስም። ይሄ ብቻም አይደለም፣ ይጸልይበታል። 5 ጥሬ ቆጥሮ መዳፉ ላይ አድርጎ የእግዚአብሔርን ስም ይጠራበታል። የሚጠጣውን ውሃ ጥርኝ ውሃ እፍኝ ውሃ አስቀድሞ የእግዚአብሔርን ስም ይጠራበታል። ኃይል ይሆናል። ኤልያስ እንደምታውቁት በብሉይ ኪዳን አንድ ጊዜ በተመገበው 40 ቀን ቆይቷል። 40 ቀን። ሙሴም እንዲሁ። ለምን ነው እንደዚህ የሆነው ቢባል የእግዚአብሔርን ስም እየጠሩ ስለሆነ። የእግዚአብሔርን ስም መጥራት ኃይል እንድናገኝ ያደርጋል፣ ጉልበት እንድናገኝ ያደርጋል፣ አቅም እንድናገኝ ያደርጋል። አስተምህሮ የሚደረግበት ምክንያት ይሄ ነው። አዝመራው ላይ ፍሬው ላይ እህሉ ላይ ወቅቱ ላይ የሚጸለየው ለዚህ ነው። ስለዚህ አስተምህሮ በዚህ ወቅት ብዙ ሆኖ የሚጸለየው ለዛ ነው። የጎተራው እህል ላይ የምንመገበው ምግብ ላይ ማሳው ላይ አዝመራው ላይ ሰብሉ ላይ ፍሬው ላይ የሚጸለይ ጸሎት የተመለከተ ነው። ከህዳር 6 ጀምሮ እስከ ታኅሳስ 11 ድረስ አስተምህሮ ተብሎ ይጠራል። ይሄ አስተምህሮ የሚለው በሶስት ይከፈላል በዋናነት። የመጀመሪያው የነቢያት አስተምህሮ ነው። ሁለተኛው የጌታ አስተምህሮ፣ ሶስተኛው ደግሞ የሐዋርያት ወይም የክርስቲያኖች አስተምህሮ። ደግሞና ጠይቃችኋለሁ፣ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የመጀመሪያው የነቢያት አስተምህሮ፣ ሁለተኛው የጌታ አስተምህሮ፣ ሶስተኛው የሐዋርያት አስተምህሮ። የመጀመሪያው የማን አስተምህሮ አልኳችሁ? የነቢያት አስተምህሮ፣ ሁለተኛ የጌታ አስተምህሮ፣ ሶስተኛ የሐዋርያት አስተምህሮ። መጀመሪያ የማን አስተምህሮ አልኳችሁ? የነቢያት፣ ሁለተኛ የጌታ፣ ሶስተኛ። እነዚህ በሶስት ይከፈላል። የነቢያት አስተምህሮ ዓላማዎቹን ብቻ ነው የምንላቸው። የነቢያት አስተምህሮ የነቢያት ልመና፣ የነቢያት ጸሎት፣ የነቢያት ርኅራኄ፣ የነቢያት ልግስና፣ የነቢያት ሐዘኔታ፣ የነቢያት ምልጃ ማለት ነው። የነቢያት አስተብቆት ማለት ነው። የነቢያት በእግዚአብሔር ፊት መቆም ዓላማው ምንድን ነው? ከዛ ቀጥሎ ደግሞ የጌታ ጸሎት ዓላማው ምንድን ነው? ከዚያ ቀጥሎ ደግሞ የሐዋርያት ወይም የክርስቲያኖች አጠቃላይ አስተምህሮ ምልጃ ዓላማው ምንድን ነው? ይሄን ማሳየት ነው። ለምን ነው እንደዚህ አይነት ነገሮችን ማሳየት የሚያስፈልገው ቢባል ቤተክርስቲያን እያንዳንዱ ነገር የምታደርገው በምክንያት ነው። ከመዳን አንጻር ከነፍስ ጥቅም አንጻር ነው። ቤተክርስቲያን አገልግሎት የሚሰላው ከነፍስ ጥቅም አንጻር ነው። ከስጋ ጥቅም አንጻር አይደለም የሚሰላው። እንደዚህ ነው የቤተክርስቲያን አገልግሎት። ነፍስን ምን ይጠቅማል? ስጋን አይደለም። ስጋ ሁለተኛ ነው። ለነፍስ ምን ይረባታል? ምን ይጠቅማታል? ለሰዎች ምን ይጠቅማል? ለእናንተ ምን ይጠቅማል? ለሚመናን ምን ይጠቅማል? ለትውልዱ ምን ይጠቅማል ተብሎ ነው የሚሰላው። ዝም ብሎ የሚደረግ ነገር የለም። ለዚህ ነው ይቺ ቤተክርስቲያን ከዘመን ጋር የማትጓዘው። ለዛ ከዘመን ጋር የማትጓዘው ብዙ ወጣቶች ቤተክርስቲያኒቱ እናንተ እንድትዋጃችሁ ትፈልጋላችሁ።
ይቺ ቤተክርስቲያን ወጣቶችን አቷጅብ ማለት ግን አይደለም። ግን ይቺ ቤተክርስቲያን ወጣቶችን ብቻ ተከትላ ለወጣቶች ብቻ ብትሰራ ትወድቃለች። ቤተክርስቲያን ብቻ ነው ያለው። ለወጣቶች አትሰራም አይደለም እያልኩ ያለው፣ ለወጣቶች ብቻ ብትሰራ። ለምሳሌ ይቺ ቤተክርስቲያን ለወጣቶች ብቻ ትስራ ቢባል ምን መደረግ አለበት መሰላችሁ? በዚህ ጉባኤ የአርሴናል እና የማንቸስተር ጨዋታ ስክሪን ላይ መታየት አለበት። አያችሁ፣ ይቺ ቤተክርስቲያን ወጣቶችን ብቻ መዋጀት አለበት። ለወጣቶች ብቻ። በጣም ብዙ ሰው የሚለው ቤተክርስቲያን ወጣቱን አትወጅም፣ ለወጣቱ አትወድም። ይኸውልህ አንተን የምትከተል ከሆነ ቤተክርስቲያኒቷን በአካል አታገኛትም። ቲክቶክ ውስጥ ብቻ ተወስና ታገኛታለህ። ቅዳሴ በቲክቶክ ውስጥ ብቻ ይሆን፣ ማህሌት ቲክቶክ ውስጥ ብቻ ይሆን። ስለዚህ ቤተክርስቲያኒቷ በአካል ትጠፋለች። ከመጥፋት እግዚአብሔር ይሰውረን። መዳሰሷ ይቀራል፣ መታየቷ ይቀራል፣ በአፍንጫ መሸተቷ ይቀራል። የዕጣኗ መዓዛ የዕጣኗ ሽታ ይቀራል። የማህሌቱ ስርዓት ይቀራል። የካህናቱ አገልግሎት የሚታየው የሚደመጠው አገልግሎት እሱ ይቀራል። ቤተክርስቲያኒቷ የሚታይ አገልግሎት ብቻ አይደለም ያለ፣ የሚዳሰስ አገልግሎት፣ የሚሸት አገልግሎት ነው ያለ። ይህን አገልግሎት መጠበቅ አለባት እንጂ አንተን የምትከተል ከሆነ ኳስ ማሳየት አለባት። ጉባኤውን ትታ፣ ወንጌሏን ትታ፣ ቅዳሴውን ትታ አንተን የምትዋጅ ከሆነች ቤተክርስቲያን ለ3 ሰዓት መቀደስ የለባትም። አንተ እንደምትወደው ቲክቶክ ላይ የ3 ደቂቃ ትምህርት አይተህ ደስ እንደሚል በ3 ደቂቃ ውስጥ አጠናቃ አሜን ብላ ማሰናበት አለባት ማለት ነው። እናንተም ከዋጆች። ምክንያቱም የወጣት አብዛኛው ሰነፍ ነው። እንደሚታወቀው ብዙ ሾርት ከት ይወዳል። አጭር ትምህርት ይወዳል፣ አጭር ዝማሬ ይወዳል፣ አጭር ማህሌት ይወዳል፣ አጭር ቅዳሴ ይወዳል፣ በአጭር ሀብታም መሆን ይወዳል፣ በአጭሩ ዲግሪውን መያዝ ይፈልጋል። በጣም ብዙ ነገሮች በአጭር ማጠናቀቅ ይፈልጋል። ለዚህ ቻለም ያለቻት ተስፋ ይቺ ቤተክርስቲያን ብቻ። የጥንቱን ጠብቃ የቀድሞውን ጠብቃ የተቋረጠውን በአባቶችና በልጆች መካከል የተቋረጠውን ዘመን እየቀጠለች ድልድይ ሆና የምታገናኝ ይቺ ቤተክርስቲያን ብቻ። ሐዋርያትን ከነቢያት ጋር፣ እኛን ከመምህራን ጋር ከሊቃውንት ጋር የምታገናኘን፣ ከሐዋርያት ጋር የምታገናኘን እንኳን ከምድራውያኑ ይቅርና ከሰማይ መላእክት ጋር የምታገናኝን ይቺ ቤተክርስቲያን ብቻ ናት። ክብርና ምስጋና በእውነት ለአምላካችን ይሁን። ይቺን ቤተክርስቲያን የሰጠናል። ማህሌቱን ተመልከቱት። የነገውን ማህሌት ከነገ ወዲያ ያለውን የህዳር ሚካኤል የሚከበርበት ቦታ ሄዳችሁ ተመልከቱ። ካህናቱ እንዴት እንደሚያመሰግኑ ትጥቃቸውን ይዩት፣ አለባበሳቸውን ይዩት፣ ስርዓታቸውን ይዩት፣ ሽብሻባቸውን ይዩት፣ ወረቡን ስሙት፣ ዜማውን ስሙት፣ ምስጋናውን ስሙት። ይሄ ከአሜሪካ የመጣ አይደለም፣ ከአውሮፓ የመጣ አይደለም፣ ከፈረንጅ የተሰጠ አይደለም። ቀጥታ ከሰማይ የመጣ ቀጥታ ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል የተገኘ በቀጥታ መላእክት ራሳቸው መጥተው የሚሳተፉበት የምስጋና ስርዓት። ኪሩቤል አላውቀውም የማይለው ምስጋና፣ ሚካኤል አላውቀውም የማይለው ምስጋና፣ ቅዱስ ገብርኤል አላውቀውም የማይለው ምስጋና በሰማይ የሚያመሰግነው 24ቱ ካህናተ ሰማይ የሚያውቁት ምስጋና፣ አብረው የሚያመሰግኑት ምስጋና፣ የሰማዩን ህብረት የሚያሳይ ምስጋና። እንኳን ምድራውያን ይቅርና ሰማያውያን የሚሳተፉበት አገልግሎት ነው ያለው። ዝም ብሏል፣ ተራ አይደለም። ለዚህ ነው ሌሎቹ ጋር ስታዩት የማያምረው። አቋሚያውንና ጸናጽሩን ለመጠቀም ይሞክራሉ። እዩዋቸው እንዴት እብድ እንደሚመስሉ። ምክንያቱም ይቺ ቤተክርስቲያን ናት በባለቤትነት የተቀበለችው። ቅዱስ ያሬድን መምሰል ይጠይቃል። ቅዱስ ያሬድን ማክበር ይፈልጋል። እና ይቺ ቤተክርስቲያን ድልድይ ሆና እንኳን ከምድራውያን ጋር ይቅርና ከሰማያውያን ጋር ታገናኛለች። በዚህ ምክንያት የነቢያትን የሐዋርያትን የሊቃውንትን እያለች የምታስተምሩ ለዚህ ነው። የነቢያት አስተምሮ የነቢያት ልመና የሚባለው ምንድን ነው ይባል? ክርስቶስን መጠበቅ ነው። በቃ ይሄ ብቻ ነው። የነቢያት ህልም ይሄ ነው። የነቢያት ራእይ ይሄ ነው። የነቢያት ፍላጎት ይሄ ነው። የነቢያት ሱባኤ ይሄ ብቻ ነው። የነቢያት ተስፋ ይሄ ብቻ ነው። መናፈቅ ክርስቶስ መቼ ነው የሚመጣው? መስቀል ላይ ስጋ የሚቆርሰው ደም የሚያፈሰው ራቁቱን የሚሰቀለው የአንዳንዶቹ የነቢያት የአንዳንዶቹ ፍላጎታቸው ክርስቶስን ከመናፈቃቸው የተነሳ ለአንዳንዶቹ ተሰቅሎ ታይቷቸዋል ክርስቶስ። ለምሳሌ እንደ ኤርምያስ ማለት ያው ነብዩ ኤርምያስ ክርስቶስን ተሰቅሎ አይቶ 3 ቀን ሬሳ ሆኖ 3 ቀን ሙቷን ስላችሁ ነፍሱ ከስጋው ተለይቶ አይደለም። ነፍሱ ከስጋው ጋር ሆና ስጋው ለ3 ቀናት የማይንቀሳቀስ ሬሳ ሆኖ ማይናገር ማይጋገር ሆኖ ለ3 ቀናት በድን ሆኖ ቆይቶ
እና 3 ቀን ሲቆይባቸው ደቀ መዛሙርቱ ሊቀብሩት ይዘውት ሊሄዱ ሲሉ ይትቀበረው ወስማሃን ነው ነፍሱ በላአሊሁ እናትቀብሩት ነፍሱ አለች የሚል ድምጽ ከአካሉ ተሰማ። ከዛ ሲነቃ ጠየቁት። ምን አይተህ ነው አሉት። ወይ መጣ አምላክ ወልደ አምላክ ዛሬ ርኢኩ ስግዎ ዲበ ዕፀ መስቀል ወይ ከይ ውስተ ደብረ ዘይት ወይ ሐሪ 10 ክሌተ ሐዋርያት ነው ክርስቶስን በመስቀል ላይ ስጋ ለብሶ ተሰቅሎ አይቼዋለሁ። መሲህ ይመጣል፣ በደብረ ዘይት ይረግጣል፣ 12 ሐዋርያትን ይመርጣል፣ በዚህ ምድር ይመላለሳል አላቸው። ለጊዜው አልገባቸው። ኤርምያስ ግን ይሄን ካየ በኋላ ሰቆቃው ኤርምያስ የሚባለው የኤርምያስ ለቅሶ የኤርምያስ እንባ የሚባለው የደረሰው ከዛ በኋላ ይሄን ካየ በኋላ ስለ ጌታው መምጣትና እንዴት እንደሚሰቃይ ያሰበ አስቀድሞ ኤርምያስ እንባውን እያፈሰሰ በእንባው ይጽፍ ነበር። የነቢያት አስተምሮ የሚባለው የነቢያት እንባ የነቢያት ጸሎት የሚባለው ይያይ ቅዱስ ጳውሎስ እንዲህ ብሎ እንደገለጠ ምሩቅሰ ርእይዎ ወታምህዎ ርእይዋ ወታምህዋ ሚላል ከሩቅ አዩት ተሳለሙት እጅ ነሱት። ከሩቅ ሩቅ ዘመን ሩቅ ዓመት ሩቅ ጊዜ ሞት ከልክሏቸው በመሃል ግን ደግሞ በትንቢት መነጽር እየተመለከቱት እያደነቁ አንዳንዶቹ እያለቀሱ ተመልክተውታል። መናፈቅ የነቢያት አስተምሮ የሚባለው አሁንም ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ እንደገለጠው አንዳንዶቹ ምን አይነት መከራ እንደተቀበሉ ዘርዝሯል። ያ ነው የነቢያት አስተምሮ የሚባለው። ዳዊት ደግሞ እንዲህ ብሎ ገልጦታል። መዝሙር 79 ከቁጥር 8 ጀምሮ ይትዝክር ለነ አበሳነ ዘትካብ የቀድሞ በደላችንን አታስብብን፣ እባክህ ተወን። ፍጡነ ይርከበነ ሣህልከ እግዚኦ አቤቱ ይቅርታ ፈጥኖ ይድረሰን ይደረግልን። እስመ ተመንደብነ ፈድፋደ ፈጽሞ ተቸግረናል። የነቢያት አስተምሮ ምክንያቱም ፍዳ ውስጥ ነበሩ፣ ጨለማ ውስጥ ነበሩ፣ ሞት ውስጥ ነበሩ። ይሄ ሲነገር ዝም ብሎ ቀላል ነገር ይመስላል፣ በጣም ቀላል ነገር ይመስላል። ነቢያት መረዳታቸው አንከራቷቸው። በዚህ ዘመንም የተረዱ ሰዎች ይንከራተታሉ። በነገራቸው መረዳት አንዳንድ ጊዜ ክፉ ነው። ክፉ ነው የምላችሁ ከማህበረሰቡ እንድትገለሉ ያደርጋቸዋል። ብቸኛ እንድትሆኑ ያደርጋቸዋል። እውነተኛ እንድትሆኑ ያደርጋቸዋል። ከሰው ጋር እንዳትግባቡ ያደርጋቸዋል። በሰው ዘንድ ተቀባይነት እንዳታገኙ ያደርጋቸዋል። እውነት እርቃኑን የምትኖሩ ከሆነ ከሰዎች ጋር አትግባቡ። ሰዎች ይጠሏቸዋል። እብድ ነው የሚሏቸው። አይምሮውን ያጣ ነው የምትባሉት። ነካ ያደርገዋል ነው የምትባሉት ከእውነት ጋር ከተጣበቃችሁ። እና አንዳንድ ጊዜ ቀድሞ መረዳት ፈተና ነው። ብዙ የሥነ ጽሑፍ ሰዎች ይሄ በስጋው በመንፈሳዊ ብቻ አይደለም በስጋዊውም ጭምር በዓለማዊው ብዙ ደራሲዎች፣ ብዙ ገጣሚዎች፣ ብዙ ባለቅኔዎች፣ ብዙ ዓለምን የተረዱ ሰዎች ጓደኛ የላቸው፣ ባልንጀራ የላቸው፣ ጎረቤት የላቸው፣ ብቻቸውን ይኖራሉ። ለምን? እውነትን ለመኖር ስለሚሞክሩ ሰዎች ይልቋቸዋል። አስቀድሞ ያንተ የምትለው አይገባኝም ይሏቸው። ነቢያት ይህን እውነት የተረዱ ናቸው። በዚህ ምክንያት ብቻቸውን ተንከራተቱ። የፍየል ሌጦ የለበሱት ለምን ይመስላቸዋል? ቆዳ ለብሰው የተንከራተቱት ፍርኩታ ለፍርኩታ። ቅዱስ ጳውሎስ እኮ የሚገልጠው ዓለም ስላልተገባቻቸው ነው። ዓለም ስላልተገባቻቸው ኦርቶዶክሳዊነት የሚባለው ይሄ ዓለም አትገባን፣ ዓለም አትገባን፣ ለዓለም አንገባትም፣ ለዓለም አንገባትም። ዓለም አትረዳም። እስመ ዓለም ያፈቅር ሊያው ይላል ጌታ በወንጌል። ዓለም የራሱ የሆነውን ይወዳል ይላል። ያስመስለውን፣ የሚዋሸውን፣ የሚያመነዝረውን፣ የሚሰርቀውን፣ ተንኮለኛውን፣ ቂመኛውን፣ በቀለኛውን ዓለም ይወዳል። ምክንያቱም የራሱ ገንዘብ የራሱ የሆነውን የማይወድ ማንም የለም። ስለዚህ ዓለም እንደዛ። ነቢያት የዓለም አይደሉም። በዚህ ምክንያት እንደውም የኛ ሊቃውንት ነቢያትን የክረምት ገበሬ ብለው ይመስሏቸው። የክረምት ገበሬ በሉ እስኪ ሁላችሁ። የክረምት ገበሬ ይባላል። የክረምት ገበሬ የሚባለው ክረምት ላይ ውሃ እየፈሰሰበት ዝናብ እየፈሰሰበት በጭቃ እየሄደ በጭቃ ውስጥ የተሰወረ እሾህ እየወጋው በጭቃ ውስጥ ያለ ድንጋይ እንቅፋት እየመታው ደሙን እያዘራ ቀኑን ሙሉ እየሰራ ነው። ደግሞ በጣም የሚያሳዝነው ጠዋት ምንም ሳይበላ ቁርስ ሳይበላ ነው የሚወጣው። ለምን? እህሉ ያልቃል። ያ የተሰበሰበው ጎተራ ላይ የተቀመጠው እህል ለዘር ይሆናል፣ ለቀለብ ይሆንና ክረምት ላይ ያልቃል። ስለዚህ ጠዋት ባዶ ሆዶ ነው የሚወጣው። ከዛ ሲሰቃይ ይውልና ማታ ሲመለስ እንጀራ በወጥ አይደለም የሚጠብቀው፣ ጎመን ነው። እሱም ደግሞ ከተገኘ። እኔ ገጠር ልጅ ነው።
ይህንን አውቀዋለሁ። እንዲያውም ከጎመን አልፎ አሉማ የሚባል የምታውቀው አረም እሱ ሁሉ ተቀቅሎ የሚበላበት ጊዜ፣ እሱም ደግሞ ከተገኘ፣ እሱም ዝናብ ከዘነበ ከበቀለ ነው። ያን ቀቅለው በልተው ጥምዝዝ ብለው የሚያድሩ ናቸው የክረምት ገበሬዎች፣ የገጠር ገበሬዎች። ነቢያት እንደዛ ናቸው። ሲወጡ ባዶ ሆዳቸውን ይወጣሉ ማለት ልጅነት ሳይኖራቸው ይወጣሉ። ከዛስ ቀኑን ሙሉ ጭቃ ውስጥ እየወደቀ እየተላወሰ እሾህ እየወጋው እንቅፋት እየመታው ዝናብ ላዩ ላይ እየወረደበት እንደሚውል ነቢያትን ቀኑን ሙሉ ትንቢት እየተናገሩ ይውላሉ። ዲያብሎስ ይጠብቃቸው። ከዲያብሎስ ጋር ይታገላሉ፣ ከሰይጣን ጋር ይታገላሉ። ፍዳ ውስጥ ናቸው፣ ሞት ውስጥ ናቸው፣ ጨለማ ውስጥ ናቸው፣ መከራ ውስጥ ናቸው። ስለዚህ ጨለማ ውስጥ ሆነው ነው የሚውሉት ነቢያት። ብርሃኑን ወደፊት ቢመለከቱ ማታ ገበሬው ሲመለስ የጎመን ራት ነው የሚጠብቀው። ነቢያትስ ሲሞቱ ሲኦል ነው የሚጠብቃቸው። ምንም እንኳን በሲኦል የእግዚአብሔር እጅ እንደ